ሰላም የተወደዳችሁ ቤተሰቦች እንግዲህ በዛሬ ትምህርታችን ደግሞ ስለ ፓስት ቴንስስ እንመለከታለን ማለት ነው። ፓስት ቴንስስ ስለ ፓስት ቴንስስ እንመለከታለን። እንግዲህ ከባለፈው ቪዲዮዬ የሰጣችሁ ኮሜንት ምንድነው አማርኛ ትርጉሙን በቃልህ ብቻ ንገረን የሚል ነበርና እሱን ኮሜንት ተቀብያለሁ። ስለዚህ ዛሬ ዝም ብዬ በአማርኛ ተርጉምላችኋለሁ፣ እንግሊዝኛውን ብቻ አስረዳችኋለሁ ማለት ነው። ስለዚህ ጊዜያችን ትንሽ አጠር ይልልናል ማለት ነው። ዛሬ የምንማረው ምን አልኳችሁ ስለ ፓስት ቴንስስ ይሆናል ማለት ነው። እንግዲህ እንደነገርኳችሁ አራት ጊዜዎች አሉ። አሁን ያለፈና የሚመጣ ምንላቸው ወይም ደግሞ ፕሬዘንት ፓስት እና ፊውቸር ምንላቸው ማለት ነው። በእነሱ ጊዜያቶች ውስጥ በእያንዳንዱ ውስጥ አራት አስፔክቶች አሉ ማለት ነው። እነዚህ አስፔክቶች ሲምፕል የሚባለው አንደኛ ሲምፕል አስፔክት ነው። ሁለተኛው ኮንቲኒየስ አስፔክት ነው። ሶስተኛው ፐርፌክት አስፔክት ነው። አራተኛው ፐርፌክት ኮንቲኒየስ አስፔክት ነው። ፐርፌክት ኮንቲኒየስ አስፔክት ማለት ነው። ፐርፌክት ኮንቲኒየስ አስፔክት ማለት ነው። እነዚህ አስፔክቶች ናቸው። አስፔክት ማለት ድርጊቶቹ እንዴት እንደሚከናወኑ በዛ ጊዜ ውስጥ በምን አይነት ሁኔታ ነው እያለፉ ያለው ድርጅቶች የሚለውን የሚነግረን ነው አስፔክት የምንለው ማለት ነው። ስለዚህ ሲምፕል ጀስት ድርጅቱ ተከናውኗል ለማለት የሚነግረን ነው። ኮንቲኒየስ ድርጅቱ ስራ ላይ ነው የሚለን ነው። ፐርፌክት ድርጅቱ አልቋል የሚለን ነው። ፐርፌክት ኮንቲኒየስ ማለት ደግሞ እየተሰራ ቆይቶ አልቋል የሚለን የቴንስ አይነት ነው ማለት ነው። ስለዚህ እነዚህን አስፔክቶች እንዳል በሁሉም በፕሬዘንት ፓስት እና ፊውቸር ላይ አሉ ማለት ነው። ፊውቸር ላይ አሉ ማለት ነው። ፕሬዘንት ፓስት እና ፊውቸር ላይ እናገኛቸዋለን ማለት ነው። ኦኬ ስለዚህ የዛሬ ትምህርታችን ማለት ነው ፓስት ቴንስስ የሚለው ይሆናል ማለት ነው። ፓስት ቴንስ እንግዲህ ዴፊኒሽኑን ስንየው እየጻፋችሁ ነው ይሄን መከታተል ያለባችሁ። the past tenses is used to talk about actions or situations that happened before now። ስለዚህ ምንድነው የሚለን the past tenses ሐላፊ ጊዜ የምንላቸው ነው የሚለን። the past tenses ሐላፊ ጊዜ የምንላቸው is used to የምንጠቀማቸው ሐላፊ ጊዜ ወይም ደግሞ past tensesን የምንጠቀማቸው used to talk ለማውራት ማለት ነው። used to talk about ስለ ማለት ነው። about actions or situations ድርጊቶች ወይ ደግሞ ሁኔታዎች ድርጊቶች ሊሆኑ ይችላሉ፣ ሁኔታዎች ሊሆኑ ይችላሉ። or situations that happened የተፈጠሩ already የሆኑ ነገሮችን ማለት ነው። before now ካሁን በፊት። እንግዲህ ባጭሩ ሐላፊ ጊዜ ስንል ባለፈ ጊዜ ላይ ነገሮች የተፈጠሩ ነገሮችን ለመናገር ስንፈልግ የምንጠቀመው የቴንስ አይነት ነው ማለት ነው። ኦኬ አሁን ምሳሌዎችን እንመለከታለን። ሲምፕል ፓስት የምንለው ለምሳሌ ሲምፕል ፓስት ኮምፕሌትድ አክሽን ኢን ዘ ፓስት ማለት ነው። አንደኛ ሲምፕል ፓስት የምንለው ኮምፕሌትድ አክሽን ኢን ዘ ፓስት completed action in the past እሺ ምን እያለን ነው? ሲምፕል ፓስት የምንለው ኮምፕሌትድ አክሽን ኢን ዘ ፓስት በባለፈው ጊዜ አንድ የተከናወነን ነገር
ምን እንለዋለን? ሲምፕል ፓስት እንለዋለን ማለት ነው። ኦኬ ለምሳሌ I walked to school example I walked to school I walked to school በምን ጊዜ እዚህ ላይ አሁን ይህ ያለፈ ጊዜ ነው። ወደ ትምህርት ቤት ሄጃለሁ እያልኩ ነው። ስለዚህ አንድን ያለፈ ነገር ለመግለጽ ሲምፕል ፓስትን እንጠቀማለን ማለት ነው። ማንን? ሲምፕል ፓስትን እንጠቀማለን ማለት ነው። ሌላኛው ሁለተኛው ፓስት ኮንቲኒየስ ነው። ይሄኛው ማለት ነው ኮንቲኒየሱ ፓስት ኮንቲኒየስ እንጠቀማለን። ፓስት ሁለተኛ ፓስት ኮንቲኒየስ actions happening at a specific moment. At a specific moment in the past. እሺ ይሄም የሚያሳየን ምንድነው? ፓስት ኮንቲኒየስ የምንለው አክሽንስ ሃፕኒንግ ማለት እየተፈጠሩ በሚኖሩበት ጊዜ ማለት ነው። at specific moment in the past ያለፈ ሆኖ ለምሳሌ ትላንትና ሰዓቱ ደግሞ ስፔሲፊክ መሆን አለበት። ለምሳሌ ትላንትና በዚህ ሰዓት እያስተማርኩ ነበር ለማለት ትላንትና ነው አልፏል። ከዛ ሰዓቱ ደግሞ በዚህ ሰዓት ያ ማለት አሁን ላይ በዚህ ሰዓት ማለት ነው። አሁን 7 ሰዓት ከሆነ ለምሳሌ አሁን እኔ ጋር 9 ሰዓት አካባቢ ነው። አሁን እኔ ይሄን ፊልም ሳርግ 9 ሰዓት አካባቢ ነው። ስለዚህ ትላንትና 9 ሰዓት ላይ ስፔሲፊክ አደረኩት አይደለ? ስራ ላይ ነበርኩኝ። ምን እያደረኩ ነበር? እያስተማርኩ ነበር። ስለዚህ ያለፈ ጊዜ ሆኖ ያ ያለፈ ጊዜ ደግሞ ስራ ላይ የነበራችሁበት ጊዜ ከሆነ ማንን እንጠቀማለን? ፓስት ኮንቲኒየስን እንጠቀማለን። አክሽንስ ሃፕኒንግ አት a specific moment in the past አክሽኖቹ ያለፉ ነው፣ ነገር ግን በሆነ የተወሰነ ጊዜ አንድ ሰዓት ላይ የሆነ ሰዓት ላይ እየተከናወኑ የሚሆኑበት ጊዜ ነው ማለት ነው። ኦኬ ሌላኛው ሶስተኛ ልበልና ሶስተኛ ፓስት ፐርፌክት። እሺ ፓስት ፐርፌክት የምንለው ደግሞ actions completed before another past action actions completed before another past action እሺ ምን ያለን ነው? actions completed before another past action ምን ማለት ነው? አንድ ሁለት አክሽኖች በባለፈው ጊዜ ተፈጥረዋል እና ከሁለቱ ሁለት ተከታታይ እንትኖች ሲኖሩ የሚቀድመውን ለመናገር ለምሳሌ ትላንትና አስተምር ያለውም ቪዲዮ ለቅቅ ያለው ለምሳሌ ያስተማርኩት ነው ቪዲዮ የለቀቁት ነው የሚቀድመው። ስለዚህ እሱን ኦርደር ለመናገር actions completed before another past action ስለዚህ ቀድሞ ያለቀውን ለመናገር በባለፈው ሁለት ነገሮች ተከናውነው ቀድሞ ያለፈውን ለመናገር እንጠቀመዋለን ማለት ነው። ኤግዛምፕል I had before it rained እሺ ስለዚህ ለምሳሌ ዘንቧል ሁለት አክሽኖች አሉ ዘንቧልና ወክድ ማለት ተጉዟል የሚለው ማለት ነው። ስለዚህ I had walked to school ወደ ትምህርት ቤት ሂጃለሁ እያለ ነው፣ ተጉዣለሁ እያለ ነው። ከዛ I had walked to school ወደ ትምህርት ቤት ሂጃለሁ before ምን before it rained ከመዝነቡ በፊት አያችሁ፣ መዝነብና መሄድ ቀድሞ ነው፣ አሁን አይደለም፣ በባለፈው ጊዜ ነው። ነገር ግን መዝነቡ ነው መሄዱ ነው የቀደመው፣ መሄዱ ነው የቀደመው፣ ከሄደ በኋላ ነው የዘነበው። ስለዚህ I had walked to school
ቢፎር ኢት ሬይንድ የሚለን ወክድ የምትለው ሃድ ወክድ የምትለዋ እቺ ስትራክቸር ፓስት ፐርፌክት እንጠቀማለን ማለት ባለፈው ሁለት የተከናወኑ ነገሮች ሲኖሩ የሚቀድመውን ለማሳየት ፓስት ፐርፌክትን እንጠቀማለን ማለት ነው። ኦኬ ስትራክቸሩና ዩዜጁን እነግራችኋለሁ። ስለዚህ ትንሽ ትጠብቁኛላችሁ ማለት ነው። ፓስት ፐርፌክት continuous ongoing action ቀጣይነት ያለው ስራ ማለት ነው፣ ድርጊት ማለት ነው። before an other action ወይም ደግሞ event ከሆነ ነገር በፊት ያለፈ ነው። ኦሬዲ ያለፈ ሆኖ ግን እስከሆነ ነገር የሆነ ለምሳሌ እስከ ትላንት ልንለው እስከ ብለን ልንናገረው ምንችል አይነት ማለት ነው። ከሆነ ጊዜ ጀምሮ እስከሆነ ጊዜ ኦንጎይንግ የቀጠለ ስራን ለመናገር ነው ማለት ነው። ለምሳሌ ኤግዛምፕል ላይ ስንመለከተው የበለጠ ግልጽ ይሆናል። I had been working for an hour when it started to rain. ምን እያለን ነው? I had been working for an hour ለአንድ ሰዓት እየተጓዝኩኝ ነበረ፣ ያልተቋረጠ ጊዜ ነበረ። ከዛስ for an hour when አለ it started to rain። ስለዚህ ዝናብ ሲጀምር ለአንድ ሰዓት እየተጓዘ ነበረ። ከዛ ልክ አንድ ሰዓት እንደሆነው ዘነበ ማለት ነው። ስለዚህ መጓዝ ከጀመረ እስኪዘንብ ያለውን መናገር ሲፈልግ had been working ይለናል ማለት ነው። ስለዚህ አሁን የምናየው በደንብ የምታዩልኝ አሁን ስትራክቸሩና ዩዜጁን በደንብ እናያለን። በደንብ እየጻፋችሁ ተከታተሉኝ ማለት ነው። እሺ አሁን ሲምፕል ፓስትን እንመለከታለን ማለት ነው። ሲምፕል ፓስት ቴንስ past tense subject ከዛ ፕላስ v2 ፕላስ verb ፕላስ ኦብጀክት እንጠቀማለን ማለት ነው። ስለዚህ ኦብጀክት አንዳንዴ ላይኖርን ይችላል፣ ችግር የለውም። ግን በዋናነት ሳብጀክት ፕላስ ቨርብቱ ስትራክቸራችን ነው። ቨርብቱ የምንለው ሬጉላር ቨርቦች በሁለት ይከፈላሉ፣ ሬጉላር እና ኢሬጉላር የሚባሉ ማለት ነው። ሬጉላር የሚባሉት ጀስት አረባባቸው ወጥ የሆነ ማለት ነው። ኢሬጉላር የምንላቸው ደግሞ አረባባቸው ወጥ የሆነ አይደለም ማለት ነው። ስለዚህ ቨርብ ቱ እንጠቀማለን። አሁን ዩዜጁን ልንገራችሁ መቼ እንደምንጠቀመው ማለት ነው። ዩዜጅ finished action in the past ተሰርቶ ላለፈ ነገር ተከናውኖ ላለቀ ነገር እንጠቀመዋለን ማለት ነው። ይሄን ሲምፕል ፓስት ቴንስ የምንለውን ማለት ነው። ሁለተኛ ይሄ አንደኛ ዩዜጁ ነው። ሁለተኛ ዩዜጁ of actions in the past በባለፈው ጊዜ ተከታታይ ስራዎችን ለመናገር ለምሳሌ አጠናው፣ ከዛ ደግሞ ወደ ትምህርት ቤት ሄድኩኝ፣ ከዛ ተማርኩኝ፣ ከዛ ተመለስኩኝ የሚሉ ያለፉ ተከታታይ ነገሮችን ለመጥቀስ ስንፈልግ እንጠቀመዋለን ማለት ነው። ሶስተኛ past habits or facts ምንድነው? በባለፈው ጊዜ የነበሯችሁ ልማዶችን ወይም ደግሞ ያለፉ እውነታዎችን
ለመግለጽ ስትፈልጉ ትጠቀሙታላችሁ ማለት ነው። አሁን ለነዚህ ኤግዛምፕል ሰንተንሶችን እንሰራለን። ለምሳሌ ሺ visited her grandmother yesterday. ስለዚህ ይሄ ጀስት አንድ ነገር ተከናውኖ ያለፈ ነው። በቃ ትላንትና አያቷን ሴት አያቷን አይታታለች ወይ ደግሞ ጎብኝታለች ለማለት ስንፈልግ ጀስት ባለፈ ቴንስ ቪዚትድ የምትለዋን ሳብጀክት ምንለው ሺ ነው። ቪዚትድ የምንለው ደግሞ ቨርብ ቱ ነው ማለት ነው። ቨርብ ቱ ነው። ሀር ግራንድ ማደር ያው ይሄ ኦብጀክታችን ነው ማለት ነው። ይሄ ኦብጀክታችን ነው። ስለዚህ ሺ ቪዚትድ ሀር ግራንድ ማደር የስተርዳይ ትላንትና እናቷን ሴት አያቷን አየቻት የሚል ትርጉም ይኖረናል ማለት ነው። ሁለተኛው ሂ ኤት ላንች አት 1 ፒኤም ትላንትና 7 ሰዓት ላይ 1 ፒኤም ላይ ምን ብሏል? ምሳውን በልቷል ማለት ነው። ስለዚህ ምሳውን በልቷል። ኤት የምትለዋ ቨርብ ቱ ናት። ሂ የሚለው ደግሞ ሳብጀክታችን ነው ማለት ነው። ሂ ሳብጀክታችን ነው። ኤት ቨርብ ቱዋችን ነው። ይሄኛው አሟያችን ወይ ደግሞ ኦብጀክታችን ነው ማለት ነው። ኦኬ 1 2 ሶስተኛ አንድ እንጨምር ማለት ነው። ሶስተኛ they watched a movie and they went to bed። ይሄ ደግሞ ምን ነው የሚያመለክተው? አንድ ነገር ይሄን አረኩኝ ከዛ ይሄን አረኩኝ ከዛ ይሄን አረኩኝ ያሉ ተከታታይ የሆኑ ስራዎችን በባለፈው ጊዜ መስራት ለመናገር የሚጠቀምበት ቴክኒክ ነው ማለት ነው። they watched በዚህ ስቴትመንት ውስጥ ደግሞ ምን እናያለን? ዘይ ሳብጀክታችን ነው። ዋችድ የሚለው ያለፈ ድርጊታችን ነው። አይተዋል የሚል ነው። ሙቪ ኦብጀክታችን ነው። ኤንድ ይልና ዘን ኤንድ ዘን ዌንት የሚለው ደግሞ ሁለተኛ ቨርባችን ነው። ከተመለከቱ ምን አዩ? ፊልም አዩ። ከዛ ደግሞ ሄዱ። ወደ የት? ወደ አልጋ ማለት ነው። ስለዚህ ተከታታይ የሆኑ ድርጊቶችን ያለፉ ናቸው፣ ግን ተከታታይ የሆኑ ድርጊቶችን ለማመልከት የምንጠቀምበት ቴንስ አይነት ነው ማለት ነው። ስለዚህ በዚህ ቴንስ ምን ነው የተማራችሁት? የመጀመሪያው ፊኒሽድ አክሽን አንድ ነገር ተከናውኗል ብላችሁ መናገር ስትፈልጉ ነው። ሁለተኛው ሲሪየስ ተከታታይ የሆኑ ለምሳሌ እንዳሁኑ እዚህ ላይ እንዳለው ፊልም አዩ፣ ከዛ ወደ አልጋ ሄዱ፣ ከዛ ተኙ እያላችሁ ተከታታይ የሆኑ ስቴፖችን በባለፈው ጊዜ የምታስታውሱበት ነው ማለት ነው። ሌላኛው ፓስት ሃቢትስ የሚለው ደግሞ ለምሳሌ ሂ ኤት ላንች አት 1 ፒኤም የሚለው ጀስት በልቷል የሚል ነው። ነገር ግን አይ ዩዝድ ቱ ኢት ዌን አይ ዋዝ ቻይልድ አይ ዩዝድ ቱ ኢት ማይ ላንች አት 7 ፒኤም ብል ይሄናውን ህፃን እያለሁኝ ምሳዬን 7 ሰዓት ላይ ይበላ ነበረ ብዬ መናገር እችላለሁ። ስለዚህ ያለፉ ምኖችን ነው ሃቢትስ ወይ ደግሞ ፋክቶችን መናገር እችላለሁ ማለት ነው። ለምሳሌ ኢን አንሸንት ታይምስ ጎንደር ወዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ ብል በባለፈው ጊዜ ጎንደር የኢትዮጵያ ካፒታል ሲቲ ነበረች እና ይሄ ፋክት ነው። ነገር ግን አሁን ፋክት አይደለም፣ አሁን አዲስ አበባ ነው። ስለዚህ ይሄን አይነት ፋክቶች ያለፉ ፋክቶችን ለመናገርም እንጠቀምበታለን ማለት ነው። ስለዚህ አሁን ምን ሄደው ስለማን ነው? ሲምፕል ፓስት እዚህ ላይ ተጠቅመናል። አሁን ደግሞ ፓስት ፐርፌክትን ፓስት ኮንቲኒየስን እንመለከታለን ማለት ነው። ፓስት ኮንቲኒየስ ፓስት ኮንቲኒየስ የምንለው ስትራክቸሩ ሰብጀክት ይኖረናል ፕላስ ወዝ ወይ ደግሞ ወር ከዛ ፕላስ ቪአይኤንጂ ይኖረናል ማለት ነው። ፕላስ ቪአይኤንጂ ይኖረናል። ሳብጀክቱ ይኖረናል። ከዛ ወዝ ወይ ደግሞ ወር እንደ ሁኔታው እንጠቀማለን። ከዛ ቨርብ አይኤንጂ እንጠቀማለን። ይህ ስትራክቸሩ። ዩዜጅ ውስጥ ካላችሁ ደግሞ ዩዜጅ ጠቀሜታ ማለት ነው። ዩዜጅ ማለት መቼ እንጠቀመዋለን የሚለው ነው። አን አክሽን ኢን ፕሮግረስ አት ኤ ስፔሲፊክ ታይም ኢን ዘ ፓስት በት at specific time at specific time የሚለው ምኑን መሰላችሁ? ሰዓቱ ዲፋይን የተደረገ የታወቀ ጊዜ ላይ ነው መሆን ያለበት። ያልታወቀ ጊዜ ላይ መሆን አይችልም።
ስለዚህ an action in progress in the past but በባለፈው የሆነ ነው ነገር ግን at specific time መሆን አለበት የሆነ ሰዓት ላይ መሆን አለበት ማለት ነው። ኦኬ ሌላ ዩዜጁ interrupted action in the past እሺ interrupted action in the past ስለዚህ በባለፈው ጊዜ የተቋረጠ ለምሳሌ ትናንትና ያጠናው ያለ ውጭ ላይ ያጠናው ያለ ዝናብ ቢመጣ አቋረጠኝ ማለት ነው አይደለ? ኢንተራፕትድ ማለት ማቋረጥ ነው። የሆነ ነገር እያደረጋችሁ የሆነ ነገር መጥቶ ሲያቋርጣችሁ ኢንተራፕትድ ይባላል ማለት ነው። ስለዚህ ኢንተራፕትድ የሆኑ አክሽኖችን በባለፈው ጊዜ ሆኖ ነገር ኢንተራፕሽን የሆኑ ነገሮችን ለመግለጽ የተቋረጡ ነገሮችን ለመግለጽ እንጠቀመዋለን ማለት ነው። ሌላኛው two actions happening at the same time ሶስተኛው two actions እሺ two actions happening at the same time ሁለት ድርጊቶች በተመሳሳይ ጊዜ ሲከናወኑ ለምሳሌ እኔ ቤት እያጸዳው እህቴ ደግሞ ወጥ እየሰራች ከሆነ ሁለታችንም በተመሳሳይ ሰዓት ላይ የተለያየ ስራ እየሰራን ነው ማለት ነው። እንደዚህ አይነት ነገሮችን ለመናገር ስትፈልጉ two actions happening at the same time ሁለት ድርጊቶች ናቸው ማጽዳትና መስራት። ስለዚህ በተመሳሳይ ጊዜ ነው የተፈጸሙት። እንደዚህ አይነት ድርጊቶች በፕሬዘንት ኮንቲኒየስ በፓስት ኮንቲኒየስ እንጠቀማቸዋለን ማለት ነው። ኦኬ ከዛ ኤግዛምፕሎች እንመለከታለን። I was studying at 8 p.m. at 8 p.m. last night last night ስለዚህ I ሳብጀክታችን ነው was helping verbaችን ነው studying verb ing ጃችን ነው ማለት ነው። ስለዚህ እዚህ ወደዚህ ያለው ስትራክቸራችን ነው ማለት ነው። at 8 p.m. ላስት ናይት የምትለው በባለፈው ጊዜ አያችሁ ሰዓቱ የታወቀ መሆን አለበት ብያችኋለሁ አይደል? ላስት ናይት ያለ ጊዜ ኢንዲኬተር መጠቀም አትችሉም ማለት ነው። ምክንያቱም ሞመንትን ስለሚያሳይ ሞመንቱ ደግሞ በሆነ ጊዜ ላይ ነው መከናወን ያለበት። ስለዚህ የሆነ ሰዓት ላይ ያላለቀ በመከናወን ላይ የነበረ ነገርን ለመናገር ትጠቀሙታላችሁ ማለት ነው። I was studying እያጠናው ነበር መቼ at 8 p.m. 8 ሰዓት ላይ ትላንትና ማለት ነው። ስለዚህ እቺ ስትራክቸራችን መጠበቅ አለባችሁ። ትርጉሙ አሁን እዚህ ጋር ፓስት but at specific time ነው የሚለን። ይሄኛው የአንደኛውን ሚኒንግ ያሟላል ማለት ነው። ይሄ I was studying እያጠናው ነበር at 8 ሰዓት ላይ last night ትላንትና ማለት ነው። ስለዚህ እቺ የመጀመሪያውን ያሟላላል ማለት ነው። ሁለተኛ they were playing while it was raining ስለዚህ they were playing እየተጫወቱ ነበረ outside ከውጭ ማለት ነው። እሺ ከውጭ እየተጫወቱ ነበር while it was raining እየዘነበ ባለበት ሰዓት። አሁን ቅድም እንዳልኳችሁ ነው። እኔ ቤት ሳጸዳ ሌላ ሰው ደግሞ ወጥ እየሰራ ነበር አይደለ? ሁለቱም ነገሮች በአንድ ሰዓት ነው እየተከናወኑ የነበሩት። አሁንም ቢሆን የልጆች መጫወትና የዝናቡ መዝነብ በተመሳሳይ እየሄዱ ነው ማለት ነው። ስለዚህ they were playing እየተጫወቱ ነበር መቼ while የምትለዋ ተመሳሳይ ጊዜ መሆኑን ታመለክታለች። it was raining እየዘነበም እየተጫወቱ ነበረ ስንል ነው ማለት ነው። ኦኬ ሌላኛው ሶስተኛ ኤግዛምፕል አንድ እንጨምርና ወደ ፓስት ፐርፌክት እንሄዳለን ማለት ነው። she was cooking when the phone rang ይሄ ደግሞ ኢንተራፕሽን ያሳያል። she was
cooking when the phone rang when the phone rang ስለዚህ she was cooking እየሰራች ነበረ when the phone rang እሷ እየሰራች ወጥ ያማሰለች እየሰራች በነበረበት ሰዓት እየሰራች እያለ ምን አረገ ማለት ነው ስልኩ በመሃል ቀራ ማለት ነው ይህ ምንድነው ኢንተራፕት አረጋት ማለት ነው ያማሰለች እያለ ስልኩ መጣ ማለት ነው ስለዚህ ኢንተራፕት አርጓታል ይሄ ኢንተራፕት ምንለው ሶስተኛውን ሃፕኒንግ ኦኬ ኢንተራፕትድ ሁለተኛውን ያሟላል ሶስተኛውን የሚያሟላ ይሄ ሁለተኛው ነው ማለት ነው ስለዚህ ሁለተኛው በተመሳሳይ ነገሮች two actions happening at the same time ሁለት ነገሮች በተመሳሳይ ሰዓት የሚፈጠሩት ሁለተኛው ላይ ነው ማለት ነው እሺ አሁን ደግሞ የምናየው ፓስት ፐርፌክት የሚባለው ነው ፓስት ፐርፌክት ሁለት ነገሮች አንዴ ተከናውነው ነገር ግን የሚቀድመውን ለማሳየት የምንጠቀመው ነው ብያቸዋለሁ አይደል መግቢያችን ላይ ስለዚህ ስትራክቸሩ ሰብጀክት ይኖረናል ከዛ ከሰብጀክቱ ቀጥሎ ሃድ ይኖረናል ፕላስ v3 ነው የሚሆነው an action that happened before an or time in the past ስለዚህ በባለፈው ጊዜ another action or time in the past በባለፈው ጊዜ ወይም ደግሞ ከባለፈ ጊዜ ወይም ደግሞ ከባለፈ ድርጊት በፊት የሆነ ነገር መከናወኑን ለመናገር ነው አንዱ ከሌላው የቀደመ መሆኑን ቀዳሚውን ለማሳወቅ የምንጠቀምበት ቴክኒክ ነው ማለት ነው ይሄኛው ቴንስ ደግሞ ለምሳሌ I had ዩዜጃችን ነው ነገራችን ላይ ዩዜጃችን ነው ከዛ I had finished my homework እሺ ከዛ ምን እያልን ነው I had finished ጨርሻለሁ ምን እኔ የቤት ስራዬን ከምን በፊት ነው ከእራት በፊት ማለት ነው ስለዚህ እራት ከመብላቱ ወይ ደግሞ የራት ሰዓት ከመድረሱ በፊት የቤት ስራውን ምን ብሏል ጨርሷል የሚቀድመው መጨረሱ ስለሆነ had finished የምትለዋን እንጠቀማለን ማለት ነው ሳብጀክቱ አይ ነው had የሚለው አጋዥ ቨርባችን ሄልፒንጋችን ነው finished የሚለው verb 3 ነው ማለት ነው ስለዚህ ሁለተኛ they had left when we arrived they had left when we arrived እኛ ስንደርስ ምን ብለዋል they had left የሚለው they ሳብጀክታችን ነው had helpingአችን ነው left verb 3 ነው when we arrived የሚለው arrived when we arrived ስንል መድረሳችን ነው ማለት ነው ስለዚህ they had left when we arrived እኛ ስንደርስ ሄደዋል ስለዚህ መሄዳችን ነው ወይስ የነሱ ምንድነው የኛ መድረስ ነው ወይስ የነሱ መውጣት ነው የሚቀድመው የነሱ መውጣት ነው ስለዚህ የሚቀድመውን በፓስት ፐርፌክት እንጠቀማለን ማለት ነው ስለዚህ ሁለት ባለፈው የተከናወኑ ሁለት ነገሮች ኑረው ነገር ግን የሚቀድመውን በፓስት ፐርፌክት እንጠቀማለን ፓስት ፐርፌክት ደግሞ had plus verb 3 ነው የሚሆነው ማለት ነው ሶስተኛ she had never until last year እስከ she had never seen አሁን እዚህ ጋር she ሳብጀክታችን ነው had never የሚለው ያው verb እንትን ስለሆነ ነው never seen የሚለው never adjective እንትን ምንድነው adverb ስለሆነ ነው adverb ደግሞ verb ስለሚገልጸው ነው she had never seen snow until last year እስከ ባለፈው አመት
ድረስ ማለት ነው። ስኖ የሚባል በረዶ የሚባል ነገር አይታ አታውቅም ማለት ነው። ስለዚህ ያው እዚህ ላይ እንደሚያሳየን ታይም አለ አይደለ? ታይም ከሆነ ጊዜ ወይም ደግሞ አክሽን በፊት የሆነ ነገር መከናወኑን ለማስታወቅ ስለሆነ she had never seen snow until last year ይለናል ማለት ነው። ኦኬ አሁን ደግሞ ስለ ፓስት ፐርፌክት ኮንቲኒየስ እንሄዳለን። ይሄ ደግሞ ቀላል ነው። አንድ ነገር ከመከናወኑ በፊት በባለፈው ጊዜ ማለት ነው አንድ ነገር እስከሆነ ጊዜ ወይም ደግሞ እስከሆነ ድርጊት እስከሆነ ኢቨንት ድረስ አንድ ነገር እየቀጠለ የመጣ መሆኑን ለማሳየት ነው የምንጠቀመው። ኢትስ ሲምፕል። እሺ በዚህ ደግሞ ፓስት ፐርፌክት ኮንቲኒየስ ፓስት ፐርፌክት ኮንቲኒየስ ፓስት ፐርፌክት ኮንቲኒየስ ስትራክቸሩ ምን ይመስላል ካላችሁ ስትራክቸሩ የሚመስለው ሳብጀክት ይኖራል፣ ከዛ had been ይኖራል፣ ከዛ ቪአይኤንጂ ይኖራል። ቪአይኤንጂ ይኖረናል ማለት ነው። ከዛ ዩዜጁ ምንድነው ካላችሁ to show an action that was ongoing. To show an action that was ongoing before another past action or time. Before another past action or time ከባለፈ ጊዜ ወይም ደግሞ ድርጊት በፊት የሆነ ነገር እየተከናወነ እንደደረሰ ለመናገር የምንጠቀምበት የቴንስ አይነት ነው ማለት ነው። አሁን ኤግዛምፕሎችን እንመልከት። I had been waiting for an hour when the bus arrived. When the bus arrived, I had been waiting for an hour. ለአንድ ሰዓት እየጠበቅኩኝ ነበረ። እየጠበቀ ቁጭ ብሎ ማለት ነው። እየጠበቀ ነበር። when the bus arrived ከዛ በስ ወይ ደግሞ መኪናው ደረሰ ማለት ነው። መኪና እንደደረሰ እስኪደርስ ድረስ በመጠበቅ ላይ የነበረ መሆኑን ማለት ነው የሚያሳየን። ስለዚህ ይህን ቴንስ እንጠቀም። ሁለተኛ they had been working all day before they took a break. ምን እያለን ነው? they had been working all day ሙሉ ቀኑ ሲሰሩ ነበር። ከዛም በኋላ እረፍት የወሰዱት። ከዛ ሶስተኛ ምሳሌያችን she had been living in London for 5 years before she moved to Canada ይለናል። ስለዚህ ይህም ተመሳሳይ ስለሆነ ይህን እናልፈዋለን ማለት ነው። ስለዚህ የዛሬ ትምህርታችንን አማርኛ ትርጉም በቃል እንጂ በጽሁፍ ሳላደርግ ነው ያመጣውላችሁ። እንግዲህ በቀጣይ ደግሞ ሐሳባችሁን ጨምሩልኝ፣ ከዚህ በተሻለ ሁኔታ እንዳቀርብላችሁ ማለት ነው። ሐሳብ ጨምሩልኝ። ነገ ደግሞ የእናንተን ሐሳብ ጨምሬበት ስለ ፓስት ስለ ፕሬዘንት ሰርቻለሁ፣ ስለ ፓስት ሰርቻለሁ፣ ስለ ፊውቸር እንገናኛለን ማለት ነው። ስለዚህ በዛሬም ያልገባችሁን ሐሳብ ኮሜንት ላይ ታስታውቁኛላችሁ። በውስጥ መስመር ማጥናት ከፈለጋችሁ ደግሞ በቴሌግራም በዋትስአፕ እና በኢሞ ስለምንገኝ በስልካችን ተጠቅማችሁ አሊያም ደግሞ ሊንክ አለላችሁ ከስር እሱን ተጠቅማችሁ ገብታችሁ አናግሩኝ። በሳምንት 5 ቀን በቀን 1 ሰዓት እናስጠናችኋለን። አሪፍ የሆነ ትምህርት እንድትወስዱ እንፈልጋለን። ብትማሩ ደግሞ በአጭር ጊዜ ታጠናቅቃላችሁ ማለት ነው። እንግዲህ የግራመር ትምህርት ፎርማል ለሆነ እንግሊዘኛ በጣም ወሳኝ ነው። ለምን
እንግዲህ በእንግሊዘኛ ግራመር መማር ካለባችሁ 8 ፓርትስ ኦፍ ስፒች የሚባሉትን ማወቅ አለባችሁ። ከነሱ ውስጥ ነው አሁን ይሄ የሚገኘው ቨርቦች የሚባለው ቨርቦች ቨርብ 1 ቨርብ 2 ምናምን የሚባለው አለ። እሱን ለመጠቀም ደግሞ ቴንሶች ግድ ያስፈልጉናል። እንደንደ ያለ ብዙ የሆነ ነገሮች አሉት። እሱን በውስጥ ስትራክቸር ሆኖ ማጥናት ከፈለጋችሁ እኛን ኮንታክት አድርጉንና በውስጥ ማጥናት ትችላላችሁ። በተረፈ እስከ ሰዓት በትዕግስት ስለተከታተላችሁ ከልብ አመሰግናችኋለሁ። ሰላማችሁ በያላችሁበት ይብዛልኝ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።